ማለት እኔሽ ምንድነው እኔ ማድረግ ያለብኝ ነው? እኔ ብዙ ነገር ለማድረግ ኮመኩኝ እና ደግሞ አንድ ነገር ሰግራችሁ እኔ የስጋ ዝምድና የለንም ከነሩታ ጋር ማለት ነው። እንደዛ የስጋ ወንድም ለሷ ከመሰልኳችሁ እኔ እንደዛ አይደለም። የስጋ ወንድም አይደለም እንደዚህ ሰግራችሁ ማለት ነው። ከዚህ ጀመር ነግራችኋለሁ። ከዚህ በፊትም እኔ በስጋ ወንድምነት ምናምን ነገር አለም፣ ግን በጣም ቅርበት አለን ነው ከቤተሰብ ጋር ከነሱ ጋር ምናምን በጣም ቅርበት አለን ነው እና እንደ እህት እንደ ወንድም ነን በቃ። ማዘርም ልክ እንደ እናቴ ናት፣ እሷም ልክ እንደ ልጇ ነው የምታየኝ ነው። አንደኛ ሰግራችሁ እኔ ደግሞ ያልሞከርኩት ነገር የለም። ብዙ ነገር ለማድረግ ሞክሬያለሁ። እናንተ ራሳችሁ እኮ ታውቃላችሁ። ከኔ በላይ የምትቀርቧት ኦዲየንሶች አላችሁ፣ ከኔ በላይ ማለት ነው። እግዚአብሔር ብዙዎቻችሁ አላችሁ። ግን ለእናንተ ራሱ አሁን ላይ መልስ እየሰጠች አይደለም፣ ለእኔ ራሱ መልስ እንትን እያለችኝ አይደለም። ለእህቶቿም ልክ እንደዛ ነው። አሁን ላይ ሩታም እሷም መልስ እየሰጠች አይደለም። ነገራቶችን የራሴ ያስተካክላል ነው እያለች ያለች እና ማለት በእኔ ላይ የምትፈርዱ ሰዎች እኔ ገና ነው የገባኝ። ማለት እኔ ምንድነው ማድረግ ያለብኝ ነው። ያልሽውም ደግሞ ትንሹ ላይ ተጽዕኖ ማሳደሩ ተገቢ አይደለም። ምክንያቱም ይሄ ልጅ ኦልሞስት ከነሱ ጋር አብሮ እየኖረ ያለ ሰው ነው፣ ከሁሉም ጋር ማለት ነው። ከአብርሃምን ቤተሰቦች ከሩታን ቤተሰቦች ጋር ለዛ የሚያስማማ ሀሳብ ሲኖር፣ ለምሳሌ አሁን ቅድም ጥሩ ሀሳብ እየተነሳ ነበር። በመሀል የሆነ ትንሽ አለመግባባት ተፈጠረ እንጂ ጥሩ ሀሳብ ተነስቷል። በቃ ሩታን ለማረጋጋት እሷን አይዞሽ ማለት ለትንሽ ጊዜ ከጎኗን ቤተሰብ እንዳላት ማለትም ይሄ የኦዲየንሱ አለ አይደለ፣ በሚዲያው ቤተሰብ እንዳላት ካወቀች እሷን ቀስ ብሎ ማንሸራተት ይቻላል ወደምትፈልገው ሀሳብ። ሲቀጥል ደግሞ እቺ ልጅ ሴት ናት፣ ወልዳለች። ልጅ ይዛ አሁን ወደዚህ ሂጂ ወደዛ ሂጂ ምናምን ለማለትም አመቺ ሁኔታ ላይ አይደለም ያለችው። የአብርሃም ስራ ይታወቃል። ግን ደግሞ አንድ ሰው ጥሩ ነገር ሲሰራ ማበረታታት አሪፍ ነገር ሆኖ ሳለ መጥፎ ነገርም ሲሰራ ደግሞ መናገሩ ተገቢ ነው። አሁን እዚች ጋር በመጣላት ምናምን ሳይሆን በመደማመጥ። ለምሳሌ አሁን ለትንሹ የሆነ ነገር ሲታዘዝ እሱ የሚመልሰው ምላሽ ደግሞ መደመጥ አለበት። አንድ ሰው ብቻ ተናጋሪ ከሆነ ያለው ሰው በሙሉ ምንም መደማመጥ የሚባል ነገር አይፈጠርም። እንደዚህ ብለህ ቪዲዮ ስራልን፣ እሱ በቪዲዮ ነው በዋነኝነት ሊያደርስ የሚችለው ማለት ነው። ከዛ በኋላ ያ ቪዲዮ ሲሰራ ደግሞ እናንተ ሀሳባችሁን መስጠት እንጂ አሁን እዚች ጋር እንደዚህ እልህ መያያዝ ያልሆነ ቃል መጠቀም ምናምን እውነት ተገቢ ነገር አይደለም። እርስ በርስ መጣላትም ደግሞ አያስፈልግም። እዚህ ጋር ያለነው ሁላችንም የሩታ ቤተሰቦች ነን። እሱ የእሷን ጉዳት አሁንም ሁሉም እያንገበገበ ያለው ለምን ትረገጣለች? የማንም ቻናል ማሳደጊያ ለምን ትሆናለች? ለምንድነው እሷ ፎቶ እየተዘቀዘቀ የልጇ የእናቷ የቤተሰቦቿ ለምንድን ነው እንደዚህ የሚደረገው? ነው የሁሉም ሀሳብ። ያለንበት ሀሳብ አንድ ሆኖ ሳለ እሱ ላይቭ የከፈተበትን አላማ መረዳት አለባቸው ብዬ አስባለሁ። ትንሹ እዚህ ጋር ላይቭ ከፍቶ ሲመጣ ምንድነው ሀሳቡን ቀስ ብላችሁ ነግራችሁ። አሁን በእርግጠኝነት ትንሹ አሁን ቅድም ምን ተባለ ቢባል ይምታታበታል። በቃ ሁሉም ሰው ምናምን ከስሜታዊነት ደግሞ ትንሽ ወጣ ብለን አሪፍ ሀሳቦችን አለ አይደለ የሚያረጋጋ ወደ ሰላም የሚያመጣ ሩታ ጋር ለማድረስስ ቢሆን በምን አይነት አካሄድ ነው መካሄድ ያለበት? እህቶቿ አሉ ከትንሹ ጋር ቤተሰብ ነው እሱ፣ ከዛ ቤትም አይጠፋም በመሰረቱ። ግን ማድረስ የሚችለው በየትኛው ወይ ነው የሚለውን ነገር ተረጋግተን ነው እንጂ እንደዚህ ሁሉም መንጫጫት ከዛ የሆነ ድብድብ ነገር አስፈላጊም አይደለም እኮ። ገብቷችኋል አይደለ? የመጣንበት ሀሳብ ምንድን ነው? እዚህ ጋር የተሰበሰብንበት ሁሉም እኮ እኔ አሁን ባለፈም ትላንትም እንደዚህ ገብቼ ዝም ብዬ ነው ማዳምጠው። ምክንያቱም ለማውራት ራሱ ተራ እየተሰጣጠን አይደለም። የገባንበት ሀሳብ ግን አንድ ነው ሁላችንም። ለምንድን ነው እሷ እንደዚህ የምትረገጠው? ነው በቃ የማንም ቻናል ማሳደጊያ ነው እየሆነች ያለችው። ይሄንን ደግሞ እሷ ላይ ከመፍረድና እንደዚህ ይሁን ምናምን ከማለት ለእሷ የሚሆን ነገር በቃ እሷን የሚጠቅም ነገር እህቶቿንን እንቆረቆራለን ብለን እስከገባን ድረስ ለእሷ የሚጠቅመውን ሀሳብ ትንሹን አንድ መንገድ ማድረግ እንችላለን አይደል? ሀሳባችንን እሷ ጋር ለማድረስ ተደማምጠን እንደዚህ ብላ አስረግጠን ንገርልን። በቃ ቪዲዮ ማየቷ አይቀርም አይደለ? በዚህም አለ በዛ አሁን እንረጋጋና ሀሳባችንን ሰብስበን ከጸብ የራቀ ነገር ብንፈጠር አሪፍ ነው። አመሰግናለሁ። ቡዚስ ብትሆን ወንድሟ የእውነት ታሞ ከሆነ ለወንድሟ አስባ ከሆነ ለምን ከሩታ ጋር ተስማምታ ጸበል አይወስዱትም? እስኪ ይሄን ይስሩ፣ እኛም እውነታውን እንወቀው። ኦዲየንስና ኦዲየንስ እዚህ ያባሉ እነሱ ድራማ በሰሩ ሰዓት እኛ ተጫረስን። እዚህ ለእኛም ማሰብ አያስቡም እንዴ? ለኛስ እኛ ካላለን እኮ እነሱም የሉ ሰው እዚች ጋር እሺ ከቤት መክረውኝ መጣሁ አለ። ለምንድን ነው መንገድ ላይ ሲሄድ ያረሳው? ምን አይነት በሽታ ነው ያዘውስ? ምን አይነት ነገር ነው የተሰራበት? ኦኬ ልክ እሱ በሚሰራው ነገር ነው የማያስታውሰው እንጂ ሰው የሚለው ነገር ያስታውሳል፣ ይሰራል ምናምን። ኧረ በጣም ነው የታመመው።
ከቤት ይዘውት መክረውት ከመጣ እዛች ጋር እየመከሩት ቢሆን እኮ ችግር የለውም። ከቤት መክረውኝ መጣሁኝ ብሎ ማይረሳ ምን አይነት በሽታ ይዞት ነው እሱ? ምን አይነት በሽታ ቢይዘው ነው? ለምን እንደሚያስመስለው እንዴ? አይበቃውም እንዴ? 1 አመት ሙሉ እኮ ጨፈረ አይደል እንዴ? መሆን እንዳለበት ሆነ እኮ አይሰለቸውም እንዴ? ለሱ ራሱ ምን ሆኖ ነው 50 ሺህ ሞላ ነገር በቃ 1 አመት ተራገጡ እኮ ልጁ እስከሚወለድ ድረስ ተራገጡ። አሁን ግን ይበቃቸዋል፣ ወደ ራሳቸው ይመለሱ። በጣም አስጠላባቸው። በተለይ አብርሽ አሁን የያዘው ነገር በጣም ነው የሚያስጠላው። ሩታን አሰደበ፣ አስረገጠ። 500 ኬክ ገብቷል አይደል? ይበቃዋል። አርፎ ልጁን ያሳድግ፣ አርፎ ሚስቱን ያስከብር። ሚስታቸው አስከብረው እኮ ስንት ቢሰሩ ዩቲዩበሮች እናውቃቸዋለን። እሱ ግዴታ የሱ ሚስት ካልተረገጠች እነዛ ጎሮሮ ከተዘጋ ሩታ ግዴታ ዘላለም አስተረገጥ መኖር አለባት። ምንድነው የሚተሻሸው? ማነው እስቲ 1-3 ያውቃልኝ እንደዚህ ያደርጋል ብሎ የሚል ሰው ካለ እኔ ልቀጣ። እሱ የታመመው በሽታ አሁን እንደዚህ ነው የሚያደርገው፣ ይሄ በሽታ ይዞት ነው የሚል ሰው ካለ ችግር የለውም፣ እኛ እንቀጣ። ግን እንደዚህ አይነት በሽታ በጭራሽ የለም። ገባህ አይደል? የታመመ የተሰራበት ሰው እናውቃለን ወይ? ጭራሹን ይደረዝዛል። ጭራሹን ማላቅም ነው እንጂ የሚለው ከቤት ተመክሬ የመጣሁኝ እያለ እሷ ያስረግጥ። እዚህ ጋር የሆነ መነፋረቅ ምናምን አያስፈልግም። ገባህ አይደል? ድራማ ከሆነ ድራማ ነው። ሚስቱን አስከብሮ ራሱን ተከብሮ ትላንትና የተወለደ መናገር ማይችል ልጅ አይኑ እየተጎረጎረ እንትን እየተደረገ የሚወጣበት ምን አይነት ህልና ሰጥቶት ነው እሱ? ሚስቱስ ትረገጥ፣ እሺ ችግር የለውም ወዳ ፈቅዳለሁ። ይሄ ህፃን ልጅ አያሳዝነውም እንዴ? ይብቃኛ አይልም እንዴ? ምንድነው ከማንም ጋር ወይ ከሩታን ያስቆምና ሩታ ልጇን ይዛ በራሷ እንድትመጣ ያርግና እሱ ከውሽሚት ጋር እንደፈለገ የሆነ ይምጣ። እስቲ እውነት ሞራሉ ካለ እውነት በሩታ እሷ ሩታ እንደሚሏት መጥፎ ሰው ከሆነች ሩታ ለምን ህይወት ውስጥ ያመጣታል? ለምንስ ካሜራ ፊት ያቀርባታል? ምንድነው እያወቅን ዝም ስንል በጣም ህፃን በጣም ጅል አረጉን። ባይዞ ከነሱ በላይኛ እናውቃለን። እሺ ለማንኛውም ራሳቸው እንዲጠብቁ ነገራቸው። ሁሉም ዝም ያለው መጨረሻ ቀን እየጠበቀ እንደሆነ ባይዞ ተናገሩ። እሺ ትንሹ ነገር ይኸውልህ፣ ትገናኛቸዋለህ፣ ታገኛቸዋለህ። ሁላቸውም እንደምታገኛቸው እናውቃለን። ምክንያቱም የቡታጅራ ልጅ ነህ። ግን ደግሞ ሁሉ ነገር ታውቃላችሁ እናንተ፣ በተለይ እናንተ ትንሽ ዩቱበሮች ብዙ ነገር ታውቃላችሁ። ስለዚህ ቢያንስ እንኳን ይኸውልህ ይሄ ገንዘብ መጥቶ በሽታም ሊያመጣ ይችላል። የእውነት ለዛሬ ነው ለዛሬ ደስተኛ ልትሆን ትችላለህ። ዛሬ ወጣት ነህ፣ ትሮጣለህ፣ ትበላለህ፣ ትጠጣለህ። ነገ ግን ምን እንደሚያመጣብህ አታውቀውም። ስለዚህ ለትውልድ የማያስተምር ነገር ትውልድን የማንስ ነገር ከምሰሩ ሩታ ሁሉ ጊዜ ክፉ ሆና ነው የምትሰራው ለአብርሃም። ግን ደግሞ ለአብርሃም ዩቱብ ሩታ ናት ሞታ ተነስታ የምታሳድገው። ሩታ ከሌለች የአብርሃም ዩቱብ እይታ የሌለው ቪ የሌለው እኛ እናውቃለን። በስደት ያለ ምናልባት እናንተ አጠገቧ ስላላችሁ ጥቅሟን አታውቁም የዚህችን ልጅ። ስለዚህ ቢያንስ እንኳን እናንተ እንደ ጓደኛ አይ በቃ ከአቅማችን በላይ ነው። የሰው ልጅ ተነግሮት እዛው የሚሆን ትሆነ ተነግሮት እዛው የሚሆን ትሆነ። እናትም ለራስ ትጠናሃለች። ገባ? እናትህ ስታስብላት ነው የምታስብልህ። እንደዛ ብላችሁ ነው ማሰብ ያለባችሁ። እኛም ሰልችቶናል። የምትስተካከሉ ተሆነ ተስተካከሉ። ምንድነው እንደዚህ 10 ሰውን ፋራ አድርጋችሁ ሰውን እንደዚህ በሰው ቅንጭላት የምትጫወቱት፣ በሰው እንትን ላይ የምትጫወቱት፣ በሰው ሞራል ላይ የምትጫወቱት እንዴ? እሷን ሲናገራት ስለሚከፋን አይከፋንም ማለት አይደለም። ስለዚህ ደግሞ ያ ነገር ሲከፋን የሚደጋገም ተሆነ እንተዋዋለን። እየከፋንም ምንም ሳንወድም በግድም ራሳችን መግራት ስላለብን እንተዋዋለን። ገባችሁ? ይሄን ነገር ደግሞ ማቆም አለባት። እሱም ደግሞ አይልመጥመጥ። እናትና አባቶቻችን ምን ያሽመጥመጥ እንደወንድ ይሁን እሺ፣ ቆፍጠን ይበል፣ ንገሩት፣ እሷንም ንገሯት። እንደዚህ ሆነ ደግሞ ወንድ ምን ይሰራላታል? እሷስ ለዛ እኛ የምናውቀው ወንድ አባት መከታ ሲሆን ነው፣ ባል መከታ ሲሆን ነው ለሚስት እንጂ እሷ መከታ ሆነው እንደዚህ የሚሆነው። ንገሯት፣ እግዚአብሔርን ንገሯት። ለሪታም ራሷን አስከብራ ትኖር እንደሆነ ራሷን ታስከብር። ቤተሰቦቿን የምታሰድብ እሷ ናት። እሷ ራሷን በራሷ ታላስከበረች ቤተሰቦቿ አይከበሩም። እሺ ራሷን ስለማታስከብር ነው እሱማ ያከብራት። መጀመሪያ ታስከብር። ብንወዳትም የዚህን ያህል ጥሩ አይደለም። ላፊ መሄድ ጥሩ አይደለም። እኛ ለሷ ብዙ ነገር እየሆን ሲሰድቧት ሲያንቋሽሿት እኛም ይሰማናል። ልክ እኛ እንደሚሰማን እሷ አይሰማትም። እግዚአብሔርን ስነ ስርዓቷን ይዛ ተሆነ በቃ የማይሆና ተሆነ ትተወው እርግፍ አድርጋ። ምን አባቱ እሷ ብቻ ናት እንደወልዳ መለያየት ያለው። ማሳደግ ትችላለች። ጀግና ናት። በቃ አለቀ። ቀጥለጥ ብሎ ይኖር እንደሆነ ይኖር። ንገሯት። እናንተ ወንድም እህት ሆናችሁ እውነት ንገሯት። ሚዲያ ላይ ወጥታችሁ እንደዚህ ሆኖ በውሸት እንትን አትደልሉን እኛንም። እሺ ትክክለኛ ነገሩን ተናገሩ። ቤርን አብየልን ይቅርታውን ተተቀበለች ማለት ነው። ከኛ ጋር ነው ጸቡ፣ ከኛ ጋር ማለት ነው። ይሄ ርካሽ ማለት ነው። ስንት ነገር ብሎ እዚህ ደረጃ ያደረሳት እሱ ነው። ከአሁን በኋላ ከእሱ ጋር እንድናያት አንፈልግም። ንገሯት፣ አስጠንቅቃችሁ ንገሯት። ማንም የሪታ ወደንስ ከእሱ ጋር ጭራሽ ይቅርታው እንድትቀበል አንፈልግም።
ይሄ አስመሳይ ነው። ነገሩ ይቅርታ እኮ ትልቅነት ነው። ያውልሽ ቅድስት የፈለገ ያክል ይቅርታ ትልቅነት ቢሆን ከአቤል ጋር ይቅርታ መቀባበል ሲጀምር አቤልና ሩታ አንድ ላይ መቆም የለባቸውም። ስነ ስርዓት ይቅርታነት ትልቅነት ነው የሚባል ነገር የለም። እሱ ስንት ነገር ስንት መስዋዕትነት እዚህ ደረጃ እንድትሰደብ እንድትረገጥ እንድትንቋሸሽ ያደርጋት እስከ ቤተሰቦቿ እሱ ነው። እሺ እዚህ ደረጃ ያደረሰ ክብር ማታውቀው ያስረግጣት እሱ ነው። ገባሽ? ጥንቅር ብሎ ይቀር። የምን ይቅርታነት ነው እንደዛ ብሎ እንደዛ እንዳትይባክሽ ገደል ይግባ። ንገራት ከእሱ ጋር አንድ ነገር እንድናያት አንፈልግም እኮ ቢያንስ እስካሁን ድረስ ትንሽዬ ሩታም ስትረገጥ ኑራለች። ከነ ቤተሰቦቿ ሲያስረግጣት ኑሯል። ቢያንስ አሁን ለልጁ እንኳን ትንሽ መራራት አለበት። ይሄ ምንም የማያውቅ ልጅ ማለት ነው። ይሄ ምንም የማያውቅ ልጅ ገና ምግብ መብላት ያልጀመረ ልጅ መቼም ቲክቶክ ላይ ትጠቀማለህ ታያለህ፣ ይደርሳል አይደለ? ምን እያደረጉ እንደሚፖስቱታ እኔ አልቀሻለሁ። አይገርምህም? እኔ በቪዲዮ ላይ ያውት ሂልና ያለውም እንዴ ቆይ ይሄ ሰውዬው አብርሃም የሚባል አበጋዝ የሚባል ሰውዬ አእምሮ የለውም? ዝም ብሎ በቃ የሚያስበው የዩቲዩበር ብር ብቻ ነው አእምሮ ላይ ያለው። ልጁ በዚህ ልክ እንደዚህ ልጁን በዚህ ልክ ለምን ያስረግጠዋል? ሚስቱን ሲያስረግጣት ኖረ። እሺ ቆይ ሄርሜላ ታጣሉ ይባል ከተጣላ ለምንድን ነው ሁሌ የሩታን ስም እየሰበሰቡ? ማንኛችሁም ዩቲዩበሮች የሩታ ስም የሌለበት እኮ የለም። በዚህ ልክ ለምን ትረገጣለች? እሷስ በጣም ነው የሚያስጠላው። ባል ማለት ሚስቱን የሚያስከብር ነው። ሚስቱን ከሌላ ሴት ጋር ሆኖ የሚያስረግጥ አይደለም። ባል ማለት ቤተሰቦችን የሚያስከብር ነው። ባል ማለት ስንት ዩቲዩበሮች አሉ፣ ስንት ቲክቶከሮች አሉ የምናውቃቸው ፌመሶች። ሚስቱን አስከብሮ ሚስቱን እያዝናና ለሚስቱ ጊፍት እየሰጠ ምናምን ነው የሚኖሩት። ይሄ ግን ሁሌ ሚስቱን ባልሆነ በሆነ መረጃ ሚስቱን ማስረግጥ ነው። ዘላለም ይላ 2 ዓመቱ ማስረግጥ ከያዛት ደግሞ የ1 ዓመቱ ጠና፣ የዛ ዓመቱ ደግሞ በጣም ጠና። በጣም ነው የሚያስጠላው። አብርሃምንም ንገረው እንዲያስታመመ እናውቃለን። ውሸቱ እንደሆነ እኛን አይሸውደንም። መስተፋቅር የተሰራበት ሰዎች እናውቃለን። እንደዚህ አይደለም የሚያደርገው። ትናንትና ራሱን ያውቃል፣ ዛሬ ራሱን አያውቅም። ሩታና ኤፍሬም ጋር ሲሆን ራሱን ያውቃል። ሲመጡ እነዛኞቹ ታመም ያለው ሩታ ኤፍሬም በላኛለች። ለምንድን ነው የሚያምታተው? 2 አይነት ወሬ ለምን ይዋራል? ለምን ይዋሻል? ለሚስቱ ክብር ይኑረው። በመጀመሪያ ሰው እንዲወደው ከፈለገ ለሚስቱ ክብር ይኑረው። በሚስቱ ላይ ላመጣ ሴት ለውሽሚት ሳይሆን እኛ በዛች ሳይሆን ክብር የሚሰጠው እሱ ሚስቱን ሲያስከብር ልጁን በስነ ስርዓት ሲያሰድግ ነው ለሱም ትልቅ ክብር የሚኖረው። ማንንም ሴት ላይ ስለተንጠላጠለ አይደለም ክብር የሚኖረው። አብርሃም የሚባል ሰው ምከረው። እኔ ከዚህ በላይ ማውራት አልፈልግም። ብዙዬ በተደጋጋሚ ሩታን በሰው እጅ ነው እምጠፊው ብላታለች። ይሄ እኮ በህግ ያስቀጣታል። ማንም ያጠፋት እንደገደለች ነው የሚቆጥረው። ምን ሩታዬ የተማረ ቤተሰብ አላት። ምን ማሰብ አቆመች? ለምን ቤተሰቦቿ በዚህ ልክ የምታስንቃቸው? ለምን ነው የምታስንቃቸው? የምሬን ነው የምለው። በጣም የተማሩ ምሁር ቤተሰብ ከምርጥ ቤተሰብ ወጣ እኔ እንጃ ወዲያ እንደዚህ ቤተሰቦቿ ማሰብ ይበቃታል። ቤተሰቧን እንድታስከብር ንገራል። ይበቃታል። ድራማ ደግሞ ብዙዬት በሰው እጅ ነው የምጠፋው፣ በሰው እጅ ነው የምጠፋው የሚባለው ይሄ እኮ ያስቀጣል። ረዝም አትበሉ። ግን እዚህ ጋር ትንሹ የሚያደርገው ነገር የለም። ይሄን አድርግ እንደዚህ በል ሩታ እንደዚህ በል አብርሃም እንደዚህ በል ብትሉ አይሰሙም። መስሚያቸው ተጠጥረው ትንሹ ምን ተጫዋ ቤተሰብ ተወልዲያ የዚህን ያህል ትታስረግጣቸው እኔ ይቀፈኛል፣ እኔ ያናድኛል። የምር ትንሹ እኔ ብዙዬ ንግግር በጣም ነው የከነከነኝ። በሰው እጅ ነው የምጠፋው ብላ ደጋግማ 2 ጊዜ ተናግራለች።